እኔ በጣም ሳቅ አበዛለሁ። አንዳንዴ መሳቅ የሚያሳፍርበት ቦታ ሁሉ ሳቄን መቆጣጠር ያቅተኛል። ለመቀነስ በሞከርም አልቻልኩም። በዚህ ጸባይ ብዙ ጊዜ ተሸማቅቄያለሁ፣ አፍሬያለሁ። ከዚህ ችግር የምወጣበትን ነገር አመላክቱኝ፣ ዱዓም አድርጎልኝ የሚል ጥያቄ ነው። ቁርአን በመሐፈዝ በዱንያም በአኼራም የሚገኘው ትሩፋት ምንድነው የሚል ጥያቄ ነው። እና እቃ በሚታጠብበት ጊዜ የሚረጨው አረፋ ቢነካን ይነጅሰናል ማለት አረፋው ሳሙናው ነጃሳ ይሆናል የሚል ጥያቄ ነው። በመሰረቱ ለሴቶች ጁሙዓ ሱና ነው አይደል? መስጂድ ሄደው ተከታይ ሆነው ሲሰግዱ ሱና ነው ወይስ ፈርድ ብለው ነው የሚነይቱት? ጀማዓ ነው ወይስ ጁሙዓ ነውስ የሚባለው የሚል ጥያቄ። አክስቴ ባሏ ካፍር ነው። መጀመሪያ ስታገባው እሰልማለሁ ብሎ ነው ያገባት። ስሙንም ቀይሮ ነበረ ሙስሊም ሆኛለሁ ብሎ። አሁን ግን በግልጽ ካፍር እንደሆነ ታውቃለች። ግን አሁንም አንድ ላይ ነው ያሉት። ያኔ ኒካህ ተብሎ የታሰረውም አልወረደም። ይሄስ እንዴት ይታያል? ኒካህ እንለዋለን። እሷ ትጾማለች፣ ትሰግዳለች፣ ሙስሊሞች የሚያደርጉትን ነገራቶች ታደርጋለች። እንደዚሁም ደግሞ የካፍሮችን በዓላት በሙሉ ለሱ ተብሎ ቤት ውስጥ በኃይለኛው ይከበራል። ከተጋቡ ቢያንስ 35 እስከ 40 ዓመት ይሆናል። እኛ ደግሞ ስንነግራት ትርቀናለች። አንዳንድ ቤተሰቦቻችን ደግሞ ዝምድናን መቁረጥ ነው ይሉናል። ከእሷ ጋር ያለንን ግንኙነት ምን ማድረግ አለብን የሚል ጥያቄ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل أما بعد ቁጥር 199 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው በቁርአን አምኖ በሐዲስ የማያምን ሰው ይከፍራል ወይ? በሐዲስ የማያምነው ሐዲሱን የጣፈው ሰው ሊሳሳት ይችላል በማለት ነው የሚል ጥያቄ ነው። በቁርአን እንጂ በሐዲስ አንሰራም የሚሉ አንጃዎች እንዳሉ ይታወቃል። ለስሙ ቁርአንዩን ይላሉ ራሳቸውን። ነገር ግን ማንኛውም በአላህ በመልእክተኛው በኢስላም አምናለሁ የሚል ሰው የነቢዩን አለይሂ ሰላቱ ወሰላም ሱና ሐዲስ አምኖ ሳይቀበል እስልምናው የተስተካከለና የተሟላ ሊሆንለት አይችልም። ቁርአንና ሐዲስን መነጣጠል አይቻልም። አላህ በተከበረው ቃሉ አጢዑ ላህ ወአጢዑ ረሱል ብሏል። አላህን ታዘዙ፣ በቁርአን ስሩ፣ በቁርአን እመኑ ማለት ነው። ወአጢዑ ረሱላ መልእክተኛውን ታዘዙ ብሏል። መልእክተኛውን መታዘዝ የተናገሩትን መቀበል ማለት ነው። አድርጉ ያሉትን ማድረግ፣ ተው ያሉትን መተው ማለት ነው። በሌላኛው አንቀጽም ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ብሏል። ነቢዩ የሰጧችሁን ያዘዟችሁን ተቀበሉ አድርጉ፣ የከለከሏችሁን ተከልከሉ ብሏል። ነቢይም በሐዲታቸው እኒ ኡቲቱል ቁርአነ ወሚስለሁ መዐሁ ብሏል። አላህ ቁርአንን ሰጥቶኛል አምሳያውንም ቢጤውንም ከሱ ጋር ሰጥቶኛል ብሏል። ሐዲስ ማለት አኺር ዘመን ላይ መቀመጫቸው ላይ ቁጭ ብለው ቁርአን በእጃችን አለ፣ ቁርአን ውስጥ ያገኘነውን ሐላል እንሰራለን፣ ቁርአን ውስጥ የተከለከልነውን ሐራም እንርቃለን የሚሉ አሉ። ቁርአንና ሐዲስን የሚነጣጥሉ ይመጣሉ። ይሄ እንደሚከሰት ነብይ ተናግረው በእንዲህ አይነቱ ጊዜ መሆን ያለበትን አስከትለው ተናግሯል። ቁርአንም ሐዲስም የመጣው ከአላህ ዘንድ እንደሆነ በአላህ በእስላም የሚያምን ቁርአንና ሐዲስን መነጣጠል እንደሌለበት ተናግረዋል። ይህ ከመሆኑ ጋር በሱና ወይም በሐዲስ አንሰራም። ምክንያቱም ሐዲስ ውስጥ ደካማም ትክክለኛም አለ። ሐዲስ አስተላላፊዎች ሰዎች ናቸው፣ ሊሳሳቱ ይችላሉ የሚል ለራሳቸው የመሰላቸውን ተልካሻ ምክንያት በመደርደር የረሱልን ሐዲስ አንቀበልም፣ በሐዲስ አንሰራም የሚሉ አሉ። ይሄ አላህን ማመጽ ነው። ቁርአኑ ላይ አላህ ወአጢዑ ረሱለ ብሏል፣ መልእክተኛውንም ታዘዙ ብሏል። ሙሉ በሙሉ በሐዲስ አይሰራም ብሎ ማመን
ሐዲስን ሙሉ በሙሉ መመለስ ኩፍር ነው፣ ከእስላም የሚያወጣ። ይሄን የሚያደርግን ሰው ማስጠንቀቅ መምከር ያስፈልጋል። እምቢ ካለ ከሱ መራቅ ግዴታ ይሆናል። ምክንያቱም የነቢን ሐዲስ ሙሉ በሙሉ ማስተባበል ከእስላም የሚያስወጣ ትልቅ ስህተት ነውና። ሙስሊም የሆነ ሰው በአላህ በመልእክተኛው የሚያምን ሰው የነቢን ሱና ሐዲታቸውን ሊቀበል ትክክለኛ የሆነውን ሊሰራበት የከለከለውን ሊከለከል የሐዲሱ ትክክለኝነት ያጠራጠረውን ደግሞ ሊያጣራ ዑለሞችን ሊጠይቅ ይገባል። ሐዲሱ ضعيف ስለሆነ ልቀበልም ይቻላል፣ ችግር የለው። ሐዲሱ መጣራት ስላለበት ቆም እላለሁ እስኪጣራ ይሄም ይቻላል፣ ችግር የለው። ትክክለኝነቱ ያልታወቀ ሐዲስ ከሆነ ሙሉ በሙሉ ግን በሐዲስ አልሰራም ሰዎች ሊሳሳቱ ይችላሉ ማለት ስህተት ነው። የሐዲስ ዘጋቢዎች የታወቁ ናቸው። ቡኻሪ፣ ሙስሊም፣ አቡ ዳውድ፣ አልበዛር፣ አጣያልሲ፣ አልኢማም አሕመድ፣ አልኢማም ማሊክ፣ አልኢማም ሻፊዒ፣ ሱፊያን አልተውሪ የተመሰከረላቸው የዲን መሪዎች ናቸው። ከታቢዒዎች ከሱሐቦች የዘገቡ ናቸው። ማንን ነው ሰዎች ሊሳሳቱ ይችላሉ? ሱሐቦችን ነው ሊሳሳቱ ይችላሉ የሚሉት? ታቢዒዎችን ነው ሊሳሳቱ ይችላሉ የሚሉት? በግለሰብ ደረጃ አው ሰው ሆኖ ማይሳሳት የለም። ነገር ግን እንደ አጠቃላይ የነቢይን ሐዲስ ያስተላልፉልን ሁሉም ሊሳሳቱ ይችላሉ፣ እነሱን አልቀበልም ይሄን የሚለው ሰው ራሱ ነው ስህተት ውስጥ የተዘፈቀው። የነቢዩ ኡመት ስህተት ላይ አይስማማም። ሙተዋትር የሆኑ ሐዲሶች አሉ፣ መሽሁር የሆኑ ሐዲሶች አሉ። ታላላቅ የዲን ሊቃውንት አራቱን የዲን መሪዎችን ጨምሮ ሰዎች ሱሐቦች፣ ታቢዒዎች ያስተላለፉትን ሐዲስ ይዘው ነው ይህ ይቻላል ይህ አይቻልም ያሉት። ቁርአኑ ሶላት ስገዱ ነው ያለው። ስንት እንዴት ስገዱ አላብራራለንም። ዘካ ስጡ ነው ያለው። ከምን አይነት ንብረት ምን ያክል ቁርአኑ አላብራራም። ቁርአን ላይ በጥቅሉ የታዘዙ ነገሮችን የሚዘረዝረው የነቢ ሐዲስ ነው። ስለዚህ ማንኛውም ሰው ዲኑ ሙሉ የሚሆነው በሐዲስ ሲያምን ነው። ሐዲስን ሙሉ በሙሉ አልቀበልም ማለት ያከፍራል፣ ከእስላም ያወጣል። ይሄን የሚል ግለሰብ ከተገኘ ማስረጃ ደርሶት ግልጽ ሆኖ ተብራርቶለት አይ ካለ ይሄኔ ዑለሞች ያከፍሩታል። ኢማም ሻፊዒ ረሂመሁላህ ተዓላ አንዴ አንድን ሐዲስ ጠቀሱ ለተማሪዎቻቸው። ቦታው ላይ ከነበሩት መሃል አንዱ ይሄን ሐዲስ ትቀበላለህ ትሰራበታለህ እንዴ ባላቸው ጊዜ ጥያቄውን በማውገዝ የት ነው ያየኸኝ ያለው? የአይሁዶች ቤት አምልኮ ውስጥ ነው ወይስ ቤተ ክርስቲያን ውስጥ ነው የምታየኝ? የክርስቲያኖችን ልብስ ለብሼ ያየኸኝ እንዴ? እኔ የተቀመጥኩት የሙስሊሞች መስጂድ ላይ ነው። የተናገርኩት የነቢይን ሐዲስ ነው በማዕና ከላሚ። እንዴት የነቢዩን ሐዲስ ተናግሬ አላምንበትም አልሰራበትም ብላ የነቢ ሐዲስ ተነግሮት የነቢ ሐዲስ መሆኑን አውቆ የማይሰራ ሙስሊም እንዳልሆነ ይሄ ከሙስሊም እንደማይጠበቅ የሚገልጽ ነው። ሌላኛው ጥያቄ አንድ ሰው እየሰገደ ከቅያም ወደ ስጁድ ሲወርድ ቀድሞ መሬት የሚነካው እጅ ወይንስ ጉልበት ያብራሩልኝ ጀዛከላህ ኸይረን የሚል ጥያቄ ነው። ራጂሑ ትክክለኛው ብዙሃኑ የሐዲስ የፊቅህ ሊቃውንት የመረጡት ወደ ስጁድ በሚወረድበት ጊዜ ቀድሞ መውረድ ያለበት ጉልበት ነው የሚለውን፣ ቀድሞ መውረድ ያለበት እጅ ነው የሚሉ የተወሰኑ የፊቅህ ሊቃውንት አሉ። ነገር ግን ሐዲሱ መቅሉብ ሆኖ ነው ሐዲሱን ያስተላለፈው ሰው ተቀላቅሎበት ነው። ስለዚህ ትክክለኛው ቀድሞ ጉልበት፣ ከዛ በኋላ እጅ፣ ከዛ ግንባርና አፍንጫ ነው መሬት መንካት ያለበት። በህመምና በመሰል ምክንያቶች ይሄን ማድረግ ያልቻለ ሰው የተመቸውን አስቀድሞ መሬት ማስነካት ይችላል። ሌላኛው ጥያቄ ወንድ ዶክተር ነኝ፣ በህክምና ምክንያት ለሴት የሴት ብልት ምርመራ ካደረግኩ ውዱኤ እንደጠፋ ማወቅ ፈልጋለሁ የሚል ጥያቄ ነው። የጤና ባለሙያዎች ሌሎችም ትልልቅ የሚባሉ የሥራ ዘርፎች ላይ ሙያዎች ላይ የተሰማሩ ሰዎች ዲናቸውን መማራቸው ያልገባቸውን መጠየቃቸው የሚበረታታና የሚያስደስት ከኡማው ኸይር እንዳልጠፋ ተስፋ ሰጭ የሆነ ተግባር። እንዲህ አይነት ሰዎች ዲንን መውደድ ዲንን ማክበሩን አላህ ይጨምርላቸው። ሙስሊም በያለበት የሥራ ዘርፍ ላይ ዲኑን ጠበቅ አድርጎ መያዙ ዲኑን መማሩ ይሄ በራሱ ወደ ኢስላም ወደ ዲን ጥሪ ማድረግ ነው። ዳዕዋ ወደ ዲን መጣራት ሚንበር ላይ ቆሞ መድረክ ላይ ቁጭ ብሎ በማስተማር ወይም ስለ ኢስላም በመጻፍ ብቻ አይደለም። ኢስላምን በህይወት ላይ መተግበር ማንም ሊከላከለው ሊያስተባብለው የማይችል እስላምን በህይወት መተግበር ሁሉም የህይወት ዘርፍ ላይ የእስላምን መመሪያ መከተል ትልቅ ዳዕዋን። እስላም ጠንካራ ዲን ሁሉን ነገር የሚዳስስ ዲን እንደሆነና መስጂድ ላይ ብቻ ተከልሎ የሚቀር ዲንንም ዱንያንም
አብሮ ማስኬድ የሚከብድ እንዳልሆነ በግልጽ የሚያሳይ ነው። ስለዚህ የጤና ባለሙያዎችም ይሁኑ ሌሎች አላህ እውቀትን ያደላቸው ህዝብ የሚያገለግሉ ባለሙያዎች በየሥራ ዘርፋቸው የእስላም አኽላቅን ሊላበሱ ይገባል እላለሁ። ፈገግታን መላበስ፣ ለታናሽና ለደካማ ማዘን፣ ለሁሉም የሰው ልጆች መተናነስ፣ ታላቅን ማክበር፣ አላዋቂን ማሳወቅ ማስረዳት፣ የቅንነትና የመልካምነት መገለጫ የሚባሉ ነገሮችን በመላበስ የእስላምን ውበት ሊያንጸባርቁ በተግባር ወደ እስላም ሊጣሩ ይገባል። የጥያቄው መልስ በተመለከተ ሀፍረተ ገላን በእጅ መንካት ውዱ እንደሚያፈርስ በተለያዩ ሐዲሶች ተነግሯል። የራስንም ይሁን ሌላን ሰው ሀፍረተ ገላ በባዶ እጅ ቀጥታ መንካት ውዱ ያፈርሳል። على الراجح من أقوال أهل العلم። ስለዚህ የተነካው በባዶ እጅ ከሆነ ሕክምና ላይ ይሄ ላይደረግ ይችላል። አሊያ ደግሞ ሀፍረተ ገላን መንካት ማየትን ተከትሎ ሸሪዓው ተጥሶ ስሜት ውስጥ ተገብቶ ውዱ ሊያፈርስ የሚችል ነገር ስሜት ሲከሰከስ ሊወጣ የሚችል እርጥበት ከወጣ ይሄኔ ውዱ ይፈርሳል። ስለዚህ ውዱ የሚፈርሰው ወይም በባዶ እጅ በመንካት ነው ወይም ደግሞ ስሜት ተከስክሶ እርጥበት ነገር ከሀፍረተ ገላ በመውጣት ነው ከሚነካው አካል። እንደ ዲን እንደ ኢስላም ሀፍረተ ገላን መንካት አይገባም። እንደዚሁ ደግሞ እንዲህ አይነት ነገር ለማድረግ በሚገደዱበት ጊዜ አይንን ሰበር ማድረግ ይህ ነገር እንደማይገባ ባይገደዱ እንደማያደርጉ ለራስ በመንገር ራስን መቆጠብና መሰብሰብ ያስፈልጋል። በተቻለ ያክል ለዲኑ የሚጠነቀቅ ሙስሊም የሆነ ሰው ከተቃራኒ ጾታ ጋር ያለውን ንክኪ፣ ግንኙነት፣ ቀረቤታ መገደብ አለበት። በመሰረቱ ሴት ዶክተር እያለ ሴት ወንድ ዶክተር ጋር መታየት የለባትም፣ ወንድም ሴት ዶክተር ጋር መታየት የለበትም። ስለዚህ ከማህፀን ጋር የተያያዙ ኬዞችን ሴቶች በሴቶች እንዲታዩ መደረግ አለበት። ሙስሊም ይሄን መልመድ አለበት። የሴት አማራጭ ያለ ለዲኗ የምትቆረቆር ሴት ወንድ መርጣ ልትገባ አይገባም። ወንዱም በሴቶች በነርሶች እንኳ ማስሸፈን የሚችለውን ነገር ሴት ልጅ በመጣች ቁጥር አልጋ ላይ ውጪ ብሎ ሀፍረተ ገላዋን ገልጦ ሊያ አይገባም። ሌሎች ምርመራዎችም ቢሆን ሴት ልጅን ሳይነካ መሸፈን ያለበት አካሏን ሳያስገልጥ መመርመር ከቻለ መልካም። ምርመራው በስስ ልብስ የሚቻል ከሆነ የልብ ምትን ለማድመጥ እንኳ ልብስን ማስገለጥ አሊያ ደግሞ እጅን ወደ ውስጥ አስገብቶ መንካት አይገባም። የግድ የሆነውን ብቻ ነው ማድረግ የሚፈቀደው። በመሰረቱ ወንድ ሴትን ሊነካ ሰውነቷን ላይ አይገባም። ሴትም ወንድን ልትነካ ሰውነቱን ልታይ አይገባም፣ ቤተሰብ ማህረም እስካልሆኑ ድረስ። ነገር ግን አማራጭ ከጠፋ ለሕክምና ተፈቅዷል። ወንድ ሴትን ሊያክም ይችላል። አማራጭ ከሌለ ሴትም ወንድን ልታክም ትችላለች። አማራጭ ከሌለ ضرورة ከሆነ ይሄ ካልተደረገ የሰው ህይወት ሚያልፍ አካል የሚጎድል ከሆነ እዚህ ደረጃ ግን ካልተደረሰ ወንድም ሴትን ከማከም በተቻለው ያክል ሊቆጠብ ይገባዋል። ሴት ወንድ ጋር ከመግባት፣ ወንድም ሴትን ከማከም፣ ወንድም ሴት ጋር ከመሄድ፣ ሴትም ወንድን ከማከምና ከመንካት ሊጠነቀቁ ይገባል። ከተገደዱ ግን ችግር የለውም። ይሄኔ አይንን ሰበር ማድረግ፣ ቀረቤታን መገደብ፣ አስፈላጊ ከሆነው በላይ ሰውነትን ከመግለጥ መታቀብ፣ አስፈላጊ ከሆነው ጊዜ በላይ ሰውነትን ከማየት ከመንካት መቆጠብ ያስፈልጋል። ስለዚህ ለዲናቸው ጥንቃቄ የሚያደርጉ የሕክምና ዘርፍ ላይ የተሰማሩ ወንድሞችም ይሁን እህቶች የዲናቸውን ድንበር በጠበቀ መልኩ ሙያዊ ግዴታቸውን ሊወጡ ይገባል። ያልገባቸውን ሊጠይቁ ይገባል። ሙያው ስለሚያስገድድ ተብሎ ከሸሪዓው መራቅ፣ የተፈቀደውንም ከተፈቀደው ካስፈላጊው በላይ መጠቀም ፈጽሞ አይገባ። الضرورة تقدر بقدرها ተብሏል። አስገዳጅ ስለሆነ ተብሎ ሁሉ ነገር ልክ አልተደረገም። አስገዳጅ የሆኑ ነገሮች ልክ አላቸው። ከዛ ልክ ማለፍ የለበትም። لكل شيء حد ተብሏል። ካልሆነ ሐራምነታቸው በግልጽ የሚታወቅ ነገሮችንም ተገደን ነው ያሉ ሰዎች ለራሳቸው መልስ የሰጡ ወንጀል ላይ ይወድቃሉ፣ ሌሎችንም ያሳስታሉ። وفق الله الجميع لما يحب ويرضى። ሌላኛው ጥያቄ እኛ በምንሰራበት ሱቅ አንዳንዴ ሌቦች ይገጥሙናል።
እና ሰርቀው ሲወጡ ከያዝናቸው የሰረቁትን እጥፍ እናስከፍላቸዋለን፣ እቃውም እንሰጣቸዋለን። ግን ጭማሪው ብር ለሙሳፍር እንሰጠዋለን። ጭማሪ ማስከፈላችን ሐራም ይሆንብናል ቢያብራሩልን የሚል ጥያቄ ነው። ለሙሳፊር የሚሰጠው ከራስ ብር ነው፣ ከሐላል ብር ነው እንጂ ዳኛ ሳይሆኑ ህግ አስከባሪ ሳይሆኑ ከጥፋተኛ የወሰዱትን ለምስኪን ስጡ በአንድ በኩል ያረሙ በሌላ በኩል ማጥፋት ነው የሚሆን። ስለዚህ ጥያቄው ላይ የተጠየቀውን አይነት እርምጃ መውሰድ አይገባም። ቅጣትን የመቅጣት አቅም ስልጣን ላለው ሰው መተውን፣ ወንጀለኛን ወንጀለኝነቱ ከተረጋገጠ ይዞ የወሰደውን ዕቃ ተቀብሎ ከዛ በኋላ ሌባን ለፖሊስ ለሚመለከተው አካል አሳልፎ መስጠት። ስለሰረቀ እጥፍ አስከፍለዋለሁ ማለት የበደለህን አትበድል ከሚለው ህግ ጋር ይጋጫል። በሌላ በኩል ደግሞ ቅጣት እርምጃዎች የሚፈጸሙት በህጋዊ ስልጣን ባለው ሰው አካል እጅ ነው እንጂ ማንኛውም ግለሰብ አጥፊን እቀጣለሁ ካለ ሀገር ሰላም ያጣል፣ ሀገር ይናወጣል። ተራ ሰው የቀጣው ሰው ዞሮ መጥቶ እሱን የሚቀጣበትን መንገድ ይፈልጋል። ይሄ ደግሞ መቼም የማያበቃ አዙሪት ውስጥ መግባትን ያስከትላል። ህይወት ያልቃል፣ ደሞች ይፈሳሉ፣ አካሎች ይጎድላሉ። ሰዎች በቂም በቀል ተነሳስተው አንዱ ሌላኛውን ያጠቃ ከባድ ችግር ውስጥ ይገባል። ስለዚህ ሌባ የሚቀጣው ህጋዊ ስልጣን ባለው አካል መሆን አለበት። ጥያቄው ላይ የተነሳው አይነት ችግር የገጠመው ሰው ሌባውን እንደያዘ እቃውን አስመልሶ ከዛ በኋላ ወስዶ ለሚመለከተው አካል መስጠት። ሌላኛው ጥያቄ በአሁኑ ጊዜ የሙስሊም ስጋ ቤቶች አሉ። የእርድን መስፈርት ጠብቀው ይረዱ አይረዱ የምናውቀው ነገር የለም። ዒዶች ወይም በዓላቶች በመጡ ቁጥር በሬ ወይም በግ ገዝቶ የማረዱ አቅም ከሌለን ስጋ ከሙስሊም ስጋ ቤቶች ገዝተን ነው የምንጠቀመው። ይሄ እንዴት ይታያል? የሙስሊም ስጋ ቤት ከመሆኑ በተጨማሪ ሌሎች መስፈርቶች መመልከት ይኖርብናልን የሚል ጥያቄ ነው። በመሰረቱ የሙስሊም ምግብ ቤት የሙስሊም ስጋ ቤት ከተባለ ሙስሊም ከእንደዚህ አይነቱ ቦታ ገዝቶ መመገብ ይችላል። የቂንን እርግጠኝነትን ሊሽር የሚችል አጠራጣሪ የሚታይ የሚሰማ ነገር እስከሌለ ድረስ በመሰረቱ ሙስሊም ነው። ሙስሊም ያደርገውን ያደርጋል፣ ሙስሊም ይርቀውን ይርቃል። ከዚህ መሰረት ሙስሊምን አውጥተን ትክክለኛ ያልሆነ እርድ ነው የሚያርደው፣ ሐላል ያልሆነ ስጋ ነው የሚያቀርበው ማለት የምንችለው ቀራኢን ካለ ነው። እንድንጠራጠር የሚያደርግ ተጨባጭ ነገር ካለ ነው። ተራ ጥርጣሬም አይደል። በወሬ ደረጃ የሙስሊሙም የክርስቲያኑም አንድ ነው፣ የሙስሊሙም የካፊሩም አንድ ነው፣ ሐላል ያልሆኑ እንስሳትንም ስጋ አርደው ያስገባሉ የሚባል ወሬ ሊኖር ይችላል። ይሄ ከወሬነት በዘለለ በተጨባጭ የሚታወቅ ነገር ካለ ተጨባጭ የሆነ የሚወራበት ነገር ካለው ልኳንዳ መግዛት አይቻልም ወይም ማጣራቱ ግዴታ ይሆናል። ካልሆነ ግን በመሰረቱ የሙስሊም ስጋ ቤት መሆኑ እስከታወቀ ድረስ ላዩን ነው እኛ የምናየው፣ ውስጡን አላህ ነው የሚያውቀው። ሐላል ነው ብለን አምነን ገዝተን መጠቀም እንችላለን። ማንኛውም ቤት ገብተን ከመብላታችን በፊት ይሄ ሐላል ነው ሐራም፣ በትክክል የታረደው ያልታረደው ብለን መጠየቅን ያመጣል። ይሄ ደግሞ ማጥበቅ ነው፣ ማክረር ነው፣ ችግር ውስጥም ያስገባል። ሁሉም ቤቶች ትክክለኛው መስፈርት አሟልተው ነው ያረዱት አላረዱም ብሎ ማረጋገጥ በጣም ይከብዳል። በጥቅሉ ግን ሙስሊም ሸሪዓን ተከትሎ የፍቅህ መመሪያን ተከትሎ ነው የሚያርደው፣ ሐላል እንጂ አይበላም በሚለው ዛሂር መሰረት ሄደን መብላት መጠቀም እንችላለን። ከዛ ውጪ በሄድን ቁጥር ሐላል ነው ምግቡ በትክክል የታረደው ብለን መጠየቅም አይወጅብብንም፣ እየተደበቀን ማጣራትም አይወጅብብንም። ሌላው ጥያቄ በአሁኑ ጊዜ ኤልፎራ የሚባል የዶሮ ስጋ አለ፣ ይሄንን መብላት በሸሪዓችን እንዴት ይታያል የሚል ጥያቄ። ኤልፎራ ስለሚባል የዶሮ ስጋ እኔ የማውቀው ነገር የለም። በጥቅሉ የእስላማዊ እርድን መስፈርት ካሟላ መብላት ይቻላል። የእስላማዊ እርድን መስፈርት ካላሟላ መብላት አይቻልም። ከእስላማዊ እርድ መስፈርቶች አንዱ የታረደው ቢስሚላህ ተብሎ መሆን አለበት፣ በሙስሊም እጅ የታረደ መሆን አለበት፣ አንገቱ ተቆርጦ በእርድ ጊዜ መቆረጥ ያለባቸው ስሮች ትቦዎች ተቆርጠው የታረደ መሆን አለበት። ከአላህ ውጪ ወዳለ አካል በአምልኮ መልኩ ለመቃረብ ወይም ለማላቅ ተብሎ የታረደ መሆን የለበትም። የታረደው እንስሳ በሸሪዓው ታርዶ መብላቱ የተፈቀደ መሆን አለበት። እነዚህና መሰል መስፈርቶች ከተሟሉ መብላቱ ይቻላል። ከነዚህና መሰል መስፈርቶች አንዱ ከጎደለ መብላት አይቻልም። የሚያርደው ማሽን ነው ችግር የለውም
የሚሉት ነገር አለ። ለማሽኑ የሚሰጠው ማን ነው? ለማሽኑ ያቀበለው ቢስሚላህ የሚል ሙስሊም ከሆነ ለማሽኑ ያቀበለው ግለሰብ ሁኔታ ይታያል። ማሽኑ ራሱ አይደለም ዶሮን ያነሳ የሚያርደው። ማሽኑን የሆነ ቦታ ላይ ስራ የሚያሰራ የሚቆጣጠር ሰው ይኖራል። የዛ ሰው ንያ የዛ ሰው ሃይማኖት ይወስነዋል። ማሽኑ ቢላዋ እንደማለት ነው። ቢላዋን የያዘው ሙስሊም ከሆነ ቢላዋን የያዘው አካል ቢስሚላህ ካል ይበላል እንደሚባለው ሁሉ ለማሽኑ የሚያቀበለው አካል ሙስሊም ካልሆነ ቢስሚላህ ካላለ አይበላም። የአይሁድና ክርስቲያን ስጋ መብላት ይቻላል አይቻልም የሚል በተደጋጋሚ የሚነሳ ነጥብ አለ። እዚህም ጋር ይሄ ይነሳል። በመሰረቱ የአይሁድና ክርስቲያንን ስጋ አው መብላት ይቻላል፣ ቁርአን ላይ በግልጽ ተነግሯል። ነገር ግን እርዳቸው ላይ ከአላህ ውጭ ያለን አካል ስም ማያነሱ የሆኑትን አይሁድና ክርስቲያኖችን ነው መብላት የሚቻል። አይሁድና ክርስቲያን ነኝ ቢሉም እርድ ላይ ከአላህ ውጭ ያለን አካል ስም ካነሱ እርዳቸውን መብላት አይቻል። ካሉ የኩፍር መንገድ ተከታዮች ሁሉ ተነጥሎ የአይሁድና የክርስቲያን ስጋ መብላት የተፈቀደው ለሙስሊሞች ሌሎች ነገሮች ላይ ቢያሻርኩም እርድ ላይ ስለማያሻርኩ ነው ተብሏል። ይሄ ኢማም ኢብኑ ከሲር ሌሎችም ጠቅሰዋል። ስለዚህ ለማሽኑ የሚያቀብለው አካል እርዱን መብላት የሚቻለው አይነት ክርስቲያን ወይም አይሁዲ መሆኑ ከተረጋገጠ ይበላል። ቢስሚላህ ብሎ ያረደ ሙስሊም መሆኑ ከተረጋገጠ ይበላል። ይህ ካልሆነ አይበላም። በመሰረቱ ስጋ ነገሮች ጥንቃቄ ያስፈልጋቸዋል። ሁሉንም ስጋ ዝም ብሎ አንስቶ መብላት አይቻልም። ሐላልነቱ የተረጋገጠው ነው መብላት የሚቻለው። በመሰረቱ ሁሉም ነገር ሐላል ነው፣ ሐራምነቱ የታወቀ ነገር እንጂ ጠቃሚ የሆነ ነገር ሁሉ ጠሃራና ሐላል ነው፣ ሐራምነቱ የታወቀ ነገር እንጂ ይባላል። ነገር ግን ስጋን በተመለከተ ሐላልነቱ መታወቅ አለበት። ምክንያቱም እርድን ስጋን በተመለከተ የተቀመጡ ገደቦች አሉ። በእነዚያ መስፈርቶችና ገደቦች መሰረት የታረደ እንጂ አይበላም። ማይፈቀዱ ብዙ የእርድ አይነቶች የስጋ አይነቶች ስላሉ ከዛ የጠራ መሆኑ ተረጋግጦ እንጂ አይበላም። ስለዚህ ማይፈቀዱ የስጋ አይነቶች አሉ። ያልተፈቀደ ያስተራረድ መንገድ በመከተል የሚታረዱ ለሽያጭ የሚቀርቡ ስጋዎች አሉ ከተባለ ይሄ አብዛኛው ሁኔታ ከሆነ ማረጋገጡ ግዴታ ይሆናል። ይሄ ላዩ ላይ የተቀመጡ መረጃዎችን በማንበብ ሊሆን ይችላል፣ በማየት ሊሆን ይችላል። ለሽያጭ የሚያቀርበው እንዲህ አይነት ነገሮችን ለሽያጭ የሚያቀርበውን ማዕከል ተቋም ምንነት በማጥናት ሊሆን ይችላል። እውቀት ያላቸው ሰዎችን በመጠየቅ ሊሆን ይችላል። ሌላኛው ጥያቄ ከክርስትና ወደ እስልምና የመጣች ሰለምቴ ጋር ለመጋባት አስበን ነበረ እና በመስለሟ ምክንያት ቤተሰቦቿ ጋር ጥሩ ግንኙነት የላትም እና ለሷ ወልይ ሆኖ የሚድራት ማን ነው? ሌላው እኔና እሷ በቪዲዮ ነው የተያየነው። ሳንገናኝ ኒካህ ማሰሩስ እንዴት ይታያል? እንዴትስ መታሰር አለበት? ማለቴ አሁን መገናኘት አንችልም፣ የተወሰነ እንቆያለን። እስከዛ ደግሞ ሐራም ላይ እንዳንወድቅ ፈርተን ነው የሚል ጥያቄ ነው። ሙስሊም የሆነ አባት ወይም ወንድም ወይም አጎት ወዘተ ወልይ የሚባሉ ሊድሯት የሚችሉ ወንዶች የሌሏት ሴት ኒካህ የሚያስርላት ቃዲ ነው። ህጋዊ እውቅና ያለው የሸሪዓ ፍርድ ቤት ዳኛ ማለት ነው። ሸሪዓ ፍርድ ቤት ባለበት ቃዲ ባለበት ሀገር ላይ ከቃዲ በታች ሌላ ሰው ሊያስር አይችልም፣ ቃዲ የወከለው ሰው ካልሆነ በስተቀር። ምንም አይነት አማራጭ የሌለበት ሀገር እንደ ዩሮፕ እንደ አንዳንድ ዩሮፕ ሀገሮች ላይ የሚኖር ሰው ይሄኔ የእስላማዊ ተቋማት መሪዎች፣ አስተዳደሮች፣ የመስጂድ ኢማሞች ሊያስሩ ይችላል። ቃዲ ባለበት ሀገር የመስጂድ ኢማም፣ የእስላማዊ ተቋማት አስተዳደር ማሰር አይችልም። አባት፣ ወንድም፣ አጎት፣ የወንድም ልጅ ያሉም ቃዲ ማሰር አይችልም። የኒካህ ጉዳይ ከፍተኛ ጥንቃቄ ያስፈልጓል። በመሰረቱ አንዲት ሴት ለአንድ ወንድ ሐራም ናት። ከሐራምነት ወጥታ ሐላል የምትሆነው በመስፈርት ነው። ከመስፈርቱ አንዱ የሴት ልጅ ኃላፊዋ መኖር መፍቀድ አለበት። ኃላፊ ያላት ኃላፊዋን ሳታስፈቅድ ብታገባ ጋብቻ አይባልም። ኃላፊ ያልሆነን ሰው ኃላፊ አድርጋ ኒካህ ቢያስርላትም ጋብቻ አይሆንም። ቅደም ተከተል አለው። ቅደም ተከተሉ ካልተጠበቀም ጋብቻው ትክክል አይሆንም። አባት ያለ መስፈርቱን ከማሟላቱ ጋር አባት ሳያውቅ ሳይፈቅድ ወንድም ቢያስር ትክክል አይሆንም። አጎት ቢያስ ትክክል አይሆንም። ማሰር ኃላፊነታቸው የሆነ የሴት ልጅ ቅርብ ዘመዶች ያሉ ሸሪዓ ፍርድ ቤት ቢታሰር እንደዚሁ ትክክል አይሆን። የሴት ኃላፊዎች ያለ በቂ ምክንያት ሸሪዓ ማይቀበለውን ምክንያት አስቀምጠው አላስርም ካሉ አሊያ ደግሞ እዚህ ጥያቄ ላይ እንደተነሳው ሙስሊሞች ካልሆኑ ካፊሮች ከሆኑ ይሄኔ ሸሪዓ ፍርድ ቤት ይታሰራል። ምንም አይነት ሸሪዓ ፍርድ ቤት የሌለበት ሀገር ከሆነ
የተወሰኑ የተቀመጡ አማራጮች አሉ። ችግር የገጠመው ሰው በጊዜው እንደ ችግሩ አዋቂን አማክሮ መፍትሄ ሊያፈላልግ ይገባል እንጂ ጥንቃቄ የሚጎድላቸው እውቀት የሚያንሳቸው ሰዎችን እየጠየቁ ዋሊያ ደግሞ በራስ በደመ ነፍስ የሄዱ ከሐራም ወጣሁ ብለው የባሰ ሐራም ውስጥ መግባት ፈጽሞ አይገባም። ስለዚህ ጥያቄ ላይ ለተነሳው ጉዳይ መፍትሄው መልሱ እንደ ሸሪዓ ህግ ለሷ ኒካህ ሊያስሩ የሚችሉ ቅርብ ወንዶች ወልዮቿ ሁሉም ካፈሮች ከሆኑ አባቷም የአባቷ አባትም ወንድሞቿም የወንድሞቿ ልጆችም አጎቶቿም በአባት በኩል ያሉ የአጎት ልጆችም ከሌሉ ምናልባት ከዚህ ፊት አግብታ ወልዳ ከሆነ ለአካለ መጠን ደረሰ ወንድ ልጅ ከሌላት ለሷ ኒካህ ሊያስር ይችላል የሚባል ምንም አይነት ወሊ ከሌለ ቃዲ ኒካህ ያስርላታል። ሁለቱ እስከተስማሙ ድረስ መሰረታዊ ነገሮች ላይ እስከተግባቡ ድረስ በርቀት ያሉ ኒካህ ማሰሩ በመሰረቱ ችግር የለም። ዋናው መተዋወቅና መግባባቱን በቪዲዮ በፎቶ መታየት ሙሉና ትክክለኛ ማንነትን ላያሳውቅ ይችላል፣ ላይገልጽ ይችላል። ያለውን ውበት አጉልቶ ሊያሳይ ይችላል፣ ያለውን ውበትም ሊቀንስ ሊደብቅም ይችላል። ስለዚህ በላጩ በአካል መገናኘት ነው። ማግባት የሚፈልገው ወንድ እሷ ወዳለችበት በመሄድ ሚቻልና የሚቀል ከሆነ እሷን በመምጣት ሸሪዓን ህግ በጠበቀ መልኩ የተኛውን ማድረግ ካልተቻለ በፎቶ ተያይተው አንዱ ሌላኛውን ከተቀበለ ዋናው ጭንቀት መልክ ሆኖ ካሜራ አጉልቶ አሳይቶ ኋላ ላይ ችግር ያመጣል ካልተባለ መሰረታዊ ነገሮች ላይ እስከተግባቡ ድረስ በርቀት መጋባቱ ችግር የለው። ጥያቄው መጨረሻ አካባቢ ላይ እንደተባለው ያለ ኒካህ ረጅም ጊዜ መቆየቱ ወደ ሐራም የሚወስድ ከሆነ ሁኔታዎችን አመቻችቶ ፈጥኖ ኒካህ ማሰሩ መገናኘቱ አብሮ መሆኑ ቢቆይም ምንም ችግር የለውም። በላጭም ኒካህ ካሰሩ በኋላ የፈለጉትን ያክል ጊዜ ተራርቀው ቢቆዩ ችግር የለውም። በሁለቱም ሙሉ ፈቃደኝነት እስከሆነ ድረስ ከ6 ወር በኋላ ወይም ከዓመታት በኋላ ኒካህ ይወርዳል የሚባለው መሰረተ ቢስ የሆነ ወሬ ነው። ኒካህ የሚወርደው ወይም ባልፈትቻለሁ ሲል ወይም ደግሞ በድሎ አልፈታም ብሎ በሸሪዓ ፍርድ ቤት ሲወርድ አለያ ደግሞ ባል ሲሞት። ከዚህ ውጪ ስለተራራቁ ብቻ ኒካህ ወርዷል አይባልም። ሌላኛው ጥያቄ በእድሜ ለገፉ አባቶች ፊት መግለጥ ይበቃል ወይ? እንዲሁም በእድሜ ለገፉ ወንድ አሰሪዎቻችን አቅሉ ከራሱ ጋር እስካለ ድረስ እድሜው ምንም ቢገፋ ላሰሪም ይሁን ለሌላ መግለጥ ማይቻለውን የሰውነት አካል ሴት ልጅ አጅነቢ ለሆነ ወንድ ልትገልጥ አይገባም። እድሜው በጣም የገፋ አለያ ደግሞ ብዙ ጊዜ የሚገናኙ ተብረውት የሚኖሩ አሰሪ ፊት ቢገልጡለት ችግር የለውም የሚሉ እንዲህ አይነት አመለካከት ያላቸው ሰዎች አሉ። ስህተት። እንደዚሁ እድሜያቸው ትልቅ የሆኑ ሰዎችን መጨበጥ ችግር የለውም የሚሉም አሉ። ይሄ ማስረጃ የለውም። ነብዩ ሰለላሁ ዐለይሂ ወሰለም እኔ ሴቶችን አልጨብጥም ሲሉ ወጣቶችን አልጨብጥም አላሉ። እድሜያቸው የገፋን መርጠው ጨበጡ የሚልም የለም። ፊት ቢገልጡ ችግር የለውም የሚባለው አቅሉን የሳተ እድሜው በጣም ከመግፋቱ የመጣ ሰው ማይለይ አቅሉን የሳተ ከሆነ ይሄንን ቢሆን መጠንቀቁ የተሻለ። አሰሪ እንደተኛው አጅነቢ ነው የሚታየው። እንደውም በተቃራኒው ብዙ ጊዜ እሱ ጋር የመቀራረብ ሁኔታ ሊፈጠር ስለሚችል የመገናኘት እድል ስለሚሰፋ ከሌላው በአንድ ቤት ውስጥ ስለሚኖሩ ከባዱ ከሩቁ ውጭ ካለው ሰው የበለጠ እሱን መጠንቀቅ ያስፈልጋል። ሌላኛው ጥያቄ ጓደኛዬ አጎቷ ሰው ጋር ተጣልቶ ነበረ። እናም ሰው በእጁ አጥፍቷል። አሁን የሚኖረው ጓደኛዬ አባት ቤት ነው፣ ማለትም ወንድሙ ቤት። የጓደኛዬ አባትም ቤቱን ልቀቅ ሲባል እምቢ አለ። እናም ራሴን የምጠብቅበት መሳሪያ ግዢልኝ አላት። መግዛት ትችላለች ወይ? ለጊዜው እጇ ላይ ብር ስለሌላት አበድርኝ አለችኝ። ባበድራት የወንጀል ተባባሪ ነኝ። አባቷ ክርስቲያን ነው፣ ልጅቷ ሙስሊም ነች፣ ያብራሩልኝ የሚል ጥያቄ ነው። እንደዚህ አይነት ችግሮች መፈታት ያለባቸው ሸሪዓን በተከተለ መልኩ ባሉበት አካባቢ የሰዎችን ክብር፣ ደህንነት፣ ህይወት፣ ንብረት ለመጠበቅ በተቀመጡ ህገ ደንቦች መሰረት መሆን አለበት። ሸሪዓን በማይጻረር መልኩ ያለ አግባብ የሰውን ነፍስ ያጠፋ ሰው መቀጣት አለበት። ሰዎች ላይ ወሰን ማለፍ አሊያ ደግሞ ከሚገባው ቅጣት መዳንን የሚፈልግ ሰው መተባበር አይገባም። ጥያቄው ላይ ለተጠቀሰው አይነት ሰው ለተገለጸው አይነት ሁኔታ መሳሪያ ገዝቶ ማቀበል፣ ፊትና ላይ ማገዝ፣ ሌሎች ነፍሶች እንዲጠፉ ማድረግ ላይ መተባበር ሊሆን ይችላል። በመሆኑም ይህ ላይ ከመተባበር መታቀቡ ተገቢ ነው፣ የጉዳትን የፊትናን በር ከመዝጋት አንፃር። ሌላኛው ጥያቄ የአክስቴ ባሏ ካፍር ነው። መጀመሪያ ስታገባው
እሰልማለሁ ብሎ ነው ያገባት። ስሙንም ቀይሮ ነበረ ሙስሊም ሆኛለሁ ብሎ። አሁን ግን በግልጽ ካፍር እንደሆነ ታውቃለች። ግን አሁንም አንድ ላይ ነው ያሉት። ያኔ ኒካህ ተብሎ የታሰረውም አልወረደም። ይሄስ እንዴት ይታያል? ኒካህ እንለዋለን። እሷ ትጾማለች፣ ትሰግዳለች፣ ሙስሊሞች የሚያደርጉትን ነገራቶች ታደርጋለች። እንደዚሁም ደግሞ የካፍሮችን በዓላት በሙሉ ለሱ ተብሎ ቤት ውስጥ በኃይለኛው ይከበራል። ከተጋቡ ቢያንስ 35 እስከ 40 ዓመት ይሆናል። እኛ ደግሞ ስንነግራት ትርቀናለች። አንዳንድ ቤተሰቦቻችን ደግሞ ዝምድናን መቁረጥ ነው ይሉናል። ከእሷ ጋር ያለንን ግንኙነት ምን ማድረግ አለብን የሚል ጥያቄ። ይሄ ኒካህ አይባልም። ቁርአን ላይ በግልጽ ተከልክሏል። ላ ሁነ ሒሉን ለሁም፣ ሙስሊም ሴቶች ለካፍር ወንዶች ሐላል አይደሉም፣ ካፍር ወንዶችም ለሙስሊም ሴቶች ሐላል አይደሉም፣ የተፈቀዱ አይደሉም ብሏል። ሱረቱል ሙምተሒና ላይ እንዳለው ሱረቱል በቀራ ላይም ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ብሎ አላህ በግልጽ ህግ አስቀምጧል። ሙሽሪኮችን በአላህ የሚያጋሩ ወንዶችን ሴት ልጆቻችሁን ሰጥታችሁ አታጋቧቸው። ሙስሊም ሴት ሙሽሪክ ወንድን ካፍር ወንድን አታግባ እስካላመኑ ድረስ ይላል። ካመኑ ከሰገዱ ከተስተካከሉ ሙስሊምነታቸው በእርግጠኝነት ከታወቀ ሌሎች መስፈርቶች ከተሟሉ ይሄን ማጋባት ይቻላል። እሰልማለሁ ብሎ ስላለ ብቻ ወይም ስሙን ስለቀየረ ብቻ ሳይሰግድ ሳይጾም ከሽርክ ሳይጠራ መዳር አግባብ አይደል። ሰልሞ ሙስሊምነቱን የሚያረጋግጥባቸውን ነገሮችም አድርጎ ከነበረ የተዳረው በጊዜው ኒካሁ ትክክል ነው። ከዛ በኋላ ወደ ኩፍር ከተመለሰ ሙርተድ ከሆነ ልክ ወደ ኩፍር ሲመለስ ኒካሁ ሙንፈሲኽ ይሆናል፣ ይወርዳል በራሱ ጊዜ። ሲጀምርም ሳይሰልም ሰልሜያለሁ ብሎ ስሙን ቀይሮ ብቻ ከነበረ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ካላለ ሶላት ካልጀመረ ከመሰረቱም ኒካሁ አልታሰረም። ስለዚህ ከመጀመሪያም ካልሰለመ ስም ብቻ ስለቀየረ የሰለመ መስሏቸው ከነበረ ኒካሁ ኒካህ አይባልም፣ አልታሰረም። በትክክልም ሰልሞ ሰግዶ ሙስሊም መሆኑ ተረጋግቶ ከነበረ የታሰረው ኋላ ላይ ሲከፍር ኒካሁ ይወድቃል፣ ይበላሻል። ስለዚህ ከሱ ጋር መቆየቷ ካፍር መሆኑ ከመታወቁ ጋር ከሱ ጋር መቆየቷ ከባድ ወንጀል ነው። መብቴ ነው ሐራም አይደለም ክልክል አይደለም ካለች ደግሞ ይሄ ሊያከፍርም የሚችል እምነትና ተግባር። ከሷ ጋር እንዴት እንኗኗር ለሚለው ወንጀለኛ የሆነ ዘመድ ጋር እንደሚኗኗሩት መኗኗር። የተለያየ ጥፋቶች የሚያጠፉ ሰዎች አሉ። እነሱን በመምከር በመገሰጽ አላህን ፍሩ በማለት ያደረጉት ያለው ነገር ከሙስሊም ማይጠበቅ እንደሆነ በመግለጽ ተስፋ እስካልተቆረጠ ድረስ የመከሩ ይኖራል። ተሞክሮ ምንም አይነት የመመለስ ተስፋ ከሌለ መራቁ የሚጠቅም ከሆነ ይራቃሉ፣ ዝምድናውም ይቆረጣል። መራቁ ማይጠቅም ነገሩ የሚያባብስ ከሆነ በስሱ ከነሱ ጋር መገናኘትና ዝምድናን መቀጠል የተሻለ ይሆናል። ወንጀል ላይ ማገዝ ወንጀል ላይ መሳተፍም በማያስከትልበት መልኩ እስላም ማይፈቅዳቸው ባሎችን ሲያከብሩ ባለመገኘት፣ ወንጀል በሚሰሩበት ጊዜ ባለመገኘት፣ እንደ ንጹህና ትክክለኛ ሙስሊም ከነሱ ጋር ነፃ ሆኖ ደስተኛ ሆኖ ባለመገናኘት የተወሰነ ለውጥ በማድረግ ሰብሰብ በማለት በቀጭኑ ዝምድናውን ማስከተል ይገባል። ማኩረፉ መጠንከሩ እንዲመለሱ ያደርጋቸዋል፣ ተጽዕኖ ያሳድርባቸዋል ከተባለ ሙሉ በሙሉ ይቆረጣል። ዋናው ነገር እስከ ሰገደች እስከ ጾመች ድረስ የሚሰግድና የሚጾም ሰው ይሄን አያደርግም። የተከበረች በአላህ በመጨረሻው ከምታምን ሴት ለካፍር ራሷን አሳልፋ መስጠት የለባትም። አላህን ፍሪ ብሎ መምከር። እሺ ካለች ከተመለሰች አልሐምዱሊላህ፣ ካልሆነ ዱዓ ማድረግና ደግሞ ደጋግሞ በተለያየ መልኩ በተለያየ መንገድ መምከር። ሌላኛው ጥያቄ በመሰረቱ ለሴቶች ጁሙዓ ሱና ነው አይደል? መስጂድ ሄደው ተከታይ ሆነው ሲሰግዱ ሱና ነው ወይስ ፈርድ ብለው ነው የሚነይቱት? ጀማዓ ነው ወይስ ጁሙዓ ነውስ የሚባለው የሚል ጥያቄ ነው። ሴቶች ላይ በመሰረቱ ጁሙዓ ግዴታ አይደለም። በጁሙዓ ቀን ጁሙዓ መስጂድ ሄደው ከሰገዱ ጁሙዓ ይሆንላቸዋል። ጁሙዓ ብለውም ይነይታሉ። ጁሙዓ ያለ ጀማዓ ስለሌለ ስለማይሆንም ጁሙዓ ብለን ስንነይት ጀማዓውም እዛ ውስጥ ይካተታል። የሚነየተው ጁሙዓ ተብሎ ነው። ቤት ከሰገዱ ነው ወይም ጁሙዓ ማይሰግድ ሰው ነው የጁሙዓ ቀንን ዙሁር ብሎ መነየት ያለበት እንጂ በመሰረቱ ጁሙዓ ማይወጅብበት ሰው ለጁሙዓ ከሄደ ሌሎች መስፈርቶችን እስካሟላ ድረስ ዙህሩ ትክክለኛ የሆነ ሰው ጁሙዓም ትክክል ይሆናልና በመሰረቱ ማይወጅብበት ጁሙዓ ግዴታ ማይሆንበትም ሰው ጁሙዓ ከተጣደ ከተሳተፈ ጁሙዓ ብሎ ነይቶ ነው የሚሰግደው። አንድ ረካ አምልጦት የደረሰ ሰው እንኳ ከኋላ መጥቶ አንድ ረካ አምልጦት የደረሰ ሰው እንኳ ሲነይት ጁሙዓ ብሎ ነው የሚነይተው።
ሁለቱም ረካ ቢያመልጠው ሲነይት ጁሙዓ ብሎ ይነይትና ተነስቶ ግን ዙህር ብሎ ይሙላ የሚሉ የፊቅህ ሊቃውንታ። ሻሂድ ዋናው ነገር ጁሙዓ ማይወጅብበት ከመሆኑ ጋር ጁሙዓ የሚሰግድ ሰው ጁሙዓ ብሎ ነው የሚነይተው። ሌላኛው ጥያቄ ልብስና እቃ በሚታጠብበት ጊዜ የሚረጨው አረፋ ቢነካን ይነጅሰናል ማለት አረፋው ሳሙናው ነጃሳ ይሆናል የሚል ጥያቄ ነው። እንደ ሳሙናው አይነት ሊባል ይችላል። ነገር ግን በመሰረቱ ሳሙና አጽጂ ነው፣ የሚያጸዳ ነገር ነው። የሚያጸዳ ነገር ነጃሳ ሊሆን አይችልም። ምናልባት የሚታጠበው ነገር ነጃሳ ሆኖ የሚያጥቡበትን ውሃ ሳሙናውን ሽታውን ወይም ጣዕሙን ወይም መልኩን በነጃሳ ነገር ከቀየረው እየታጠበ ያለው ነገር እየታጠበ ካለው ነገር የወጣው ያለው ነጃሳ ተረጭቶ አው ሊነጅስ ይችላል ይባላል እንጂ ሳሙና ብቻ ሳሙና ስለሆነ ወይም አረፋው ሊነጅስ አይችልም። ከአሳማ ሞራ ነው የሚሰራው ከነጃሳ ነገሮች ነው የሚሰራው የሚባል ወሬ አለ። ይሄ በትክክል ከተረጋገጠ ነጃሳ ከሆኑ ንጥረ ነገሮች መሰራቱ በእርግጠኝነት የሚታወቅ አይነት ሳሙና ሲሆን ራሱም ይነጅሳል፣ አረፋውም ይነጅሳል። ይሄን ለይቶ መጠንቀቅ ይገባል። ነገር ግን ታማኝ ከሆነ ትክክለኛ ከሆነ ምንጭ ሳሙናው ላይ የአሳማና መሰል ነገሮች ሞራ መኖሩ እስካልተረጋገጠ ድረስ በግምትና በወሬ ብቻ ይሄን ማለት አይቻልም። በመሰረቱ ሰዎች የሚጠቀሙት ለሰዎች የሚጠቅም የሚያስፈልግ አላህ የፈጠራቸው ነገሮች ጠሃራና ሐላል ናቸው። ሐራምነቱ ነጃሳነቱ የታወቀ ነገር እንጂ ይሄ ነገር ነጃሳ ነው ሐራም ነው የሚል ሰው ግልጽ ማስረጃ ማቅረብ አለበት። ነገር ግን ይህ አይነቱ ሳሙና እንዲህ አይነቱ ማጽጃ ነጃሳ ነው ከሐራም ነገር ከነጃሳ ነገር ነው የተሰራው ብሎ እርግጠኛ መሆን የሚችል ሰው ይሄን መጠንቀቅ ይኖርበታል። በእርግጠኝነት ነጃሳነቱን የሚያውቀው አይነት ሳሙና አረፋው የነካው ሰው አው ነጃሳ ነው እንላለን። ከዛ ውጪ ግን በመሰረቱ ማጽጃ ነገሮች ሐላልና ጠሃራ ናቸው። ሌላኛው ጥያቄ ከሶላት በኋላ ሱና ሶላቶችን ባዕድያዎችን ስንሰግድ በቋሚነት ፈርድ ሶላት ላይ ያጎደልኩትን ነገር ማሟያ ይሆነኛል ብሎ አብሮ ነይቶ መስገድ ችግር አለው ይከለከላል የሚል ጥያቄ። አንዱ የቅብልያ የባዕድያ የሱና ሶላት አላማም ይሄ ነው። ግዴታ ሶላቶችን ለማሟላት ፈርድ ሶላቱ ጉድለት ያለበት ሰው የቂያም ቀን ሱና ሶላት ካለው እዩለት እስቲ ይባላል ምርመራ ሲደረግ ሂሳብ ሲሰራ ተብሏል። ስለዚህ ሱና ሶላቶችን ስንሰግድ ሱና ጾሞችን ስንጾም ሱና ሰደቃዎችን ስናበዛ አንዱ ንያችን ግዴታ የሆነውን የዒባዳ አይነት አጉድዬ ሊሆን ስለሚችል ማሟያ እንዲሆንልን እንላለን። እንደዚሁ ደግሞ ከዚህ ሱና ከሆነው ዒባዳ የሚገኘውን ራሱን የቻለ አጅር ለማግኘትም ብለን በውስጣችን ነይተን መሆን አለበት። ስለዚህ ጥያቄው መልሱ ባጭሩ ይቻላል፣ ምንም ችግር የለውም፣ ይበረታታል። ይሄም ነው መሆን ያለበት ነው። ሌላኛው ጥያቄ ቁርአን በመሐፈዝ በዱንያም በአኼራም የሚገኘው ትሩፋት ምንድነው የሚል ጥያቄ ነው። በጣም ብዙ ነው። ቁርአንን መሐፈዝ ዱንያም አኼራም ላይ ትልልቅ ምንዳዎች ጥቅሞች አሉት። ዱንያ ላይ ቁርአንን የሐፈዘ ሰው የተከበሩ የአላህ ባሮችን በቀን 5 ጊዜ መሪ ሆኖ የሚያሰግድ እሱ በተለያዩ የተለያዩ የዱንያዊ ጉዳዮች ላይ የተለያዩ የሰው ልጆች እንዲገጥሙ የሚችሉ ጉዳዮች ላይ ፍርድ ሰጭ አስተማሪ የሚደረገውም ይበልጥ የቁርአን ዕውቀት ያለው ሰው ነው። የቃሉ መሐፈዝ ብቻ ሳይሆን ሐፍዞ ህጉን ያወቀ የተረዳ ሰው። እንደዚሁ ደግሞ ባነበቡ ቁጥር ለመሐፈዝ ሙራጃዓ ለማድረግ ባነበቡ ቁጥር አጅር ይበዛል። ቁርአንን በመሐፈዝ ሸሪዓን ዲንን መጠበቅ ይቻላል። ያልተማሩትን ማስተማር ይቻላል። ከናንተ ውስጥ ምርጡ ቁርአንን ተምሮ ያስተማረ ሰው ነው ያሉትም ነብይ ለዚህ ነው። አኺራ ላይ ቁርአንን በሚገባ ቀርቶ የተገበረ ቅራ አንብብ የጀነት ደረጃዎች ላይ ሙጣ መኖሪያ ማረፊያ የሚሆነው የወጣ መቅራት መታበቃበት ጋ ነው ይባላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአንን 30ውን ጁዝ የሐፈዘ በሚገባ የተረዳ ህጉን የተገበረ ማመን ያለበትን ያመነ ቁርአን የከለከለውን የተከለከለ ጀነት ውስጥ ከሱ በላይ ከፍተኛ ደረጃ ላይ የሚኖር ሰው የለም ማለት ነው። እንደዚሁ ደግሞ ቁርአንን መሐፈዝ ህጉን መረዳት መተግበር ቀብር ላይ አጫዋች በሌለበት አጫዋች እንዲያገኙ ሰበብ ይሆናል። ከቀብር ሲወጡ ቁርአን ያረጋጋዋል፣ እየመራ ወደ ጀነት ይወስደዋል ተብሏል። ለወላጆቹ ሸፋዓ ይሆናል ተብሏል። መሰል የሆኑ ትሩፋቶች አሉት። ሌላኛው ጥያቄ ሴት ልጅ ፊቷን መሸፈን ግዴታ ነው ቢያብራሩልኝ የሚል ጥያቄ። ራጂሑና ትክክለኛው አው ሴት ልጅ ፊቷን፣ እጇን፣ እግሯን ሙሉ ሰውነቷን መሸፈኗ
ዋጅብና ግዴታ። ይህንም የሚያሳዩ በርካታ የሐዲስ ማስረጃዎች አሉ፣ የቁርአን አንቀጾች አሉ፣ የፊቅህ የሐዲስ ሊቃውንት ንግግሮች አሉ። በዚህ ዙሪያ ሪሳለቱል ሒጃብ የተሰኘ ኪታብ ካሁን ቀደም ተብራርቷል። እሱን ፈልጎ ማድመጥ ይቻላል። ሌላኛው ጥያቄ እኔ በጣም ሳቅ አበዛለሁ። አንዳንዴ መሳቅ የሚያሳፍርበት ቦታ ሁሉ ሳቄን መቆጣጠር ያቅተኛል። ለመቀነስ በሞከርም አልቻልኩም። በዚህ ጸባይ ብዙ ጊዜ ተሸማቅቄያለሁ፣ አፍሬያለሁ። ከዚህ ችግር የምወጣበትን ነገር አመላክቱኝ፣ ዱዓም አድርጎልኝ የሚል ጥያቄ ነው። ይህ የኢማን መድከም ምልክት፣ የአቅልም ጭምር ማነስ ምልክት ነው። ኢማኑ ጠንካራ ሙሉ የሆነ ሰው መች የት እንዴት መሳቅ እንዳለበት ያውቃል። አቅል ያለው ሰው በምን መሳቅ እንዳለበት የቱ ጋር መሳቅ እንዳለበት ያውቃል። የዚህ መፍትሄው አኼራን ማስታወስ ማብዛት፣ ሞትን ማስታወስ ማብዛት፣ ቁርአንን ያስተነተኑ መቅራት። አተድሐኩነ ወላ ተብኩን፣ ማልቀስን ትታችሁ ትስቃላችሁ እንዴ ብሏል ቁርአን። አላምንም አልስተካከልም ያሉ ቀልበ ደረቆችን የመከረ ነቢም ዓለይሂ ሰላቱ ወሰላም እኔ የማውቀውን ብታውቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር ብለዋል። ፊት ለፊቱ ሞት፣ ቀብር፣ ሲራጥ፣ ጀነት፣ ጀሀነም የሚጠብቀው ሰው ማረፊያው መግቢያው የት እንደሆነ ሳያውቅ በሙሉ ልቡ ሊስቅ አይገባው። የነቢዩን ዓለይሂ ሰላቱ ወሰላም ሱና ጠንቅቆ ያወቀና ራሱ ላይ የነቢዩን ሱና የሾመ በሱናቸው መሰረት ሚንቀሳቀስ ሚኖር እንደዚህ አይነት ሳቅ አይስቅም። የነቢዩ ሰለላሁ ዐለይሂ ወሰለም ሳቃቸው ፈገግታ ነበር ተብሏል። ላንቃቸውን ጥላቸው እስኪታይ ድረስ ስቀው አያውቁም ተብሏል። እንደዚሁ ቀልበ ደረቅ የሆኑ በሆነ ባልሆነ የሚስቁ ጓደኞችን መራቅም፣ ጥሩ ጓደኞች አኼራ የሚያስታውሱ ሱናን የሚከተሉ ጓደኞች ጋር መዋል፣ ከመጥፎች መራቅም ከዚህ አይነቱ ባህሪ ለመውጣት ይረዳል፣ ያግዛል። ነስአሉላህ አን የርዙቀና ጀሚዐን ሑስነል ኹሉቅ ወየስሪፈ ዐና መሳዊአሃ ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።